ስድስተኛው ሳምንት ስያሜው ገብርኄር ነው። በተደጋጋሚ ከዚህም በፊት በነበሩት ሳምንታት እንዳልነው የነዚህ የአብይ ጾም 8 ሳምንታት እንዲሁም ደግሞ ከልደት በፊት ያሉት ሳምንታት ስያሜ ባለቤት የቤተክርስቲያን አንደበት በመባል የሚታወቀው ቅዱስ ያሬድ ነው። ሊቁ ቅዱስ ያሬድ በተለይ ደግሞ በዚህ በጾም ወቅት ቤተክርስቲያናችን አገልግሎት ላይ የምታውለው ጾመ ድጓ የተባለው ድርሰቱ ላይ ለነዚህ ሳምንታት ለእያንዳንዱ ማለት ነው መዝሙራት አሉት። እነዚህን መዝሙራት ስንመለከት እያንዳንዱ ሳምንታት ስያሜዎች አሏቸው ከዚህም በፊት በተደጋጋሚ እንዳለው። ስለዚህ የስድስተኛውን ሳምንት ስያሜ ገብርኄር ብሎታል። ገብርኄር ማለት ስያሜው ቸር አገልጋይ ማለት ነው። ገብር አገልጋይ ነው፣ ኄር ደግሞ ቸር ነው። የግዕዝ ቃላት ናቸው ሁለቱም። አንድ ላይ ቸር አገልጋይ የሚል መዝገበ ቃላዊ ስያሜ ወይም ፍቺ ልናስቀምጥለት እንችላለን። ታሪኩ የሚቀዳው ወይም የሚነሳው ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ ካለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌያዊ ትምህርት ነው። እንግዲህ ጌታችን በመዋዕለ ስብከቱ ወይም በመዋዕለ ስጋዌው ባስተማረበት ሰዓት ከሚያስተምርባቸው ወይም ማስተማሩን ከሚያደርግባቸው መንገዶች አንዱ ምሳሌያዊ ንግግሮች ወይም ተምሳሌቶች አናሎጂዎች ናቸውና ከነዚህ ተምሳሌቶች መካከል አንዱ ደግሞ በዚህ ሳምንት የሚታየው አንድ ተምሳሌት ነው። ይሄም ተምሳሌት እንግዲህ ስለምንድን ነው የሚያወራው? በአንድ ባለስልጣን ወይም ደግሞ በአንድ ባለገንዘብ ባለጸጋ ስር ገንዘብን ተቀብለው ስለሚያገለግሉ 3 አገልጋዮች የሚናገር ነው ማለት ነው። ይሄ ሳምንት ባጭሩ ገብርኄር የተባለበት ምክንያቱ ቸር አገልጋይ የሚል ስያሜ የያዘውን ከጌታው ተቀብሎ ንጹህ አገልግሎትን አገልግሎ የተመሰገነን ሰው ለመናገር ገብርኄር ወይም ቸር አገልጋይ በመባል የሳምንቱ ስያሜ ተሰጥቷል ማለት ነው። በዚህ እግዚአብሔር አምላክን በቅን የሚያገለግሉ እግዚአብሔር አምላክን ከፍጹም ልቦና የተነሳ በፍቅር አምላካዊ ተቃጥለው የሚያገለግሉ አገልጋዮች ንጹሃን የሚታሰቡበት ሳምንት ስለሆነ ቅዱስ ያሬድ በተለየ ስሙን ገብርኄር ብሎ ሰይሞታል ማለት ነው። የዚህ ሳምንት የቤተክርስቲያናችን አስተምህሮን በተመለከተ እንግዲህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ አንድ ባለስልጣን ወይም አንድ ባለጸጋ ባለገንዘብ ለ3 አገልጋዮቹ ገንዘብን እንደሰጣቸውና ወደ ሩቅ ሀገር እንደሄደ የሚናገር ታሪክ ነው የሚገኘው። ለመጀመሪያው 5 መክሊት ብር፣ ለሁለተኛው 2 መክሊት ብር፣ ለአንደኛው ደግሞ 1 መክሊት ብር ሰጥቶ ወደ ሩቅ ሀገር ሄደ ይላል የወንጌሉን ክፍል ስናነበው ማለት ነው። ይህ ጌታ ለነዚህ 3 ሰዎች ይሄንን ያክል ብር በየመጠናቸው ማለት ነው ምናልባት ኋላ ላይ በአንድምታው እናብራራዋለን ሰጥቷቸው ወደ ሩቅ ሀገር ሄደና ከረጅም ዘመን በኋላ ተመልሶ ተቆጣጠራቸው ወይም ደግሞ የሰጣቸውን ገንዘብ ምን ላይ እንዳዋሉት ጠየቃቸው፣ ተመራመራቸው። በዚህ ሰዓት 5 መክሊት የተሰጠው ሲጠየቅ ጌታ ሆይ 5 መክሊት ሰጠኸኝ ነበረ፣ እነሆ ወጥቼ ወርጄ ነግጄ 5 አትርፌበታለሁ ብሎ አሳየ ይላል። አንተ በጥቂት የታመንክ ባሪያ በብዙ ትሾማለህና ወደ ጌታ ደስታ በሰላም በደስታ ግባ ብሎ ሸኘው ይላል። 2 መክሊት የተቀበለው እንደዚሁ ወጥቶ ወርዶ ደክሞ ነግዶ 2 አትርፎበት ነበርና ይሄም እንደዚሁ ሲያቀርብ በጌታው ዘንድ ይመሰገናል ማለት ነው። 1 መክሊት ግን ያለው ቅዱስ ያሬድ በዚህ በገብርኄር መዝሙሩ ገብር ሀካይ ወይም ደግሞ መጥፎ ባሪያ የሚለው ነው። ለጌታው ካለመታዘዙ የተነሳ እቡይ የሆነ በትዕቢት ልቡ ያበጠበት ስለነበር ጌታው ብሩን ከሰጠው ገንዘቡን ከሰጠው ጊዜ ጀምሮ ያንን ገንዘብ በሱ ዘንድ ጠብቆት ነበር እንጂ ወጥቶ ወርዶ አልነገደበትም እንደሌሎቹ። ስለዚህ ጌታው ሲመጣ የሰጠውን ከማመስገን ይልቅ ምን አለ ይላል? አንተ ካልዘራህበት የምታጭድ ካልበተንክበት ደግሞ የምትሰበስብ መጥፎ ባሪያ መሆንህን አውቃለሁ። ስለዚህ ይሄንን እኔ ጋር መተህ ደግሞ ብትቆጣጠረኝስ ብዬ ፈርቼ ምን አደረኩት? በመሬት ቆፍሬ አቆየሁት። ክፉ ጌታ መሆንን ስለማቅ ምንም አላረኩበትም ብሎ ተናገረው ይላል። ያ ጌታ ምን አለ? አንተ ክፉ ባሪያ ሆይ እኔ ካልዘራሁበት የማጭድ እንደሆንኩ በምን አወቅ?
ይሄን አንድ መክሊትስ ካንተ ለተሻለው ሰው ብሰጠው ይሻል ነበር፣ እሱ ወጥቶ ወርዶ ነግዶ ያተርፍበት ነበረ አለውና ምንድነው የሚለው ቅዱስ ያሬድ መኑ ውእቱ ገብርኄር ጌታው ሲመጣ ወይም ደግሞ ክርስቶስን ነው ጌታ የሚለው ጌታ ሲመጣ በሚገባ የሚያገኘው ቸር አገልጋይ ማን ነው በማለት የሳምንቱን ትምህርት ዋና ዓላማ በመዝሙር ዘገብርኄር ላይ ያስቀምጣል። እንግዲህ የዚህን ትምህርት አስተምሮ ከአንድምታ አንፃር ስንፈታው የቤተክርስቲያናችን የአንድምታ በተርጉማን 5 መክሊት የተሰጠው 2 መክሊት የተሰጠው 1 መክሊት የተሰጠው ለተለያዩ ነገሮች ተተርጉሞ ቀርቧል። 5 መክሊት የተባለው በክህነት ደረጃ ለሊቃነ ጳጳሳት ነው። 5 ግብር አላቸው ይላል። የመጀመሪያው በአንብሮተ እድ ወይም ደግሞ እጅ በመጫን ጳጳሳትን ይሾማሉ። ቀሳውስትን ሁለተኛ ደግሞ ይሾማሉ። ዲያቆናትን ደግሞ ይሾማሉ። እነዚህ የሹመት ስራዎቻቸው ለ3 መክሊት ተቆጥረውላቸው ማጥመቅና ማቁረብ ደግሞ እንደ 2 መክሊት ተቆጥሮ በጠቅላላው 5 መክሊት ያላቸው የተባሉ ሊቀ ጳጳሳት ናቸው ይላሉ። 2 መክሊት ያላቸው የተባሉ ደግሞ ቀሳውስት ናቸው ይላሉ። ቀሳውስት በአንብሮተ እድ እጅ ጭነው ማለት ነው መሾም አይችሉም። ነገር ግን ከሊቀ ጳጳሱ ከተሾሙ በኋላ በክህነት ስልጣናቸው ማጥበቅና ማቁረብ ይችላሉ። ስለዚህ እነዚህ የክህነት ስራዎች ስለ 2 መክሊት ፈንታ ተቆጥረውላቸዋል ይላሉ። 1 መክሊት የተሰጠው የሚባለው ግን ዲያቆን ነው። የሱም መክሊቱ ማጥበቅም ማቁረብም ያይደለ ተልኮ ነው፣ መላላክ ነው። ዲያቆን ማለት በራሱ ተላኪ ማለት ነው፣ ተላላኪ ማለት ነው። ስለዚህ 1 መክሊት የተባለው ይሄ ተልኮ ነው። እንግዲህ በዚህ በተሰጠው በ5 መክሊት 5 አትርፎ የሄደው ሰው በተሰጣቸው ቦታ ፍጹም የሆነን አገልግሎት አገልግለው ፍጹም የሆነን ትርፍ ወይም ደግሞ መንፈሳዊ ትሩፋትን የሚያተርፉ ሰዎች ምሳሌ ነው እንጂ የክህነት ደረጃው በራሱ ምሳሌ ነው ለማለት አይደለም። ግን ካላቸው ሃይራርኪ የተነሳ በዚህ ይሰጣቸዋል ምሳሌ ማለት ነው። ሁለተኛው ደግሞ በመምህራን አንፃር ስናየው 5 መክሊት ያላቸው የሚባሉት ከጌታቸው ተምረው ፍጹም የሆነ ትምህርትን ተምረው ይላል አንድምታ ወንጌላችን አስተምረው ራሳቸውን የሚመስሉ ብዙሃንን ያተረፉ ያወጡ ከሆነ 5 መክሊት ያላቸው ይባላሉ። 2 ደግሞ መክሊት ያላቸው የሚባሉት ተምረው አስተምረው ራሳቸውን የመሰለ ልክ ቅዱስ ጴጥሮስ ቀለሜንጦስን፣ ቅዱስ ጳውሎስ ጢሞቴዎስን እንዳወጣ ራሳቸውን የመሰለ ደግሞ ውሱን አገልጋይ ተክተው ያለፉ እነዚህ 2 መክሊት ያላቸው ይባላሉ። 1 መክሊት ያለው የሚባለው ግን ከመምህሩ ተምሮ ምንም ነገር ያላደረገ ወይም ደግሞ ያላስተማረ። ነገራችን ላይ መምህራነ ቤተክርስቲያን የሚማሩ ብቻ መሆን የለባቸውም። የተማሩትን ነገር ደግሞ ሳይፈሩ በኃይል በስልጣን የሚያስተምሩ የሚናገሩ መሆን አለባቸው። ይሄ አማራጭ ሳይሆን ግዴታቸው ነው። ምክንያቱም የተሰጠ መክሊት ስለሆነ ማለት ነው። እንግዲህ በትምህርት አንፃርም ከዚህ አንፃር ይተነተናል። ከዚያ ባሻገር ግን ገንዘብ በራሱ የሰውነት ምሳሌ ነው። ገንዘብ በራሱ የሰውነት ምሳሌ ነው። ጠቢቡ ሰለሞን ልጄ ሆይ ጠቢቡ ሲራክ ልጄ ሆይ ገንዘብህን በከንቱ አታባክን ይላል። ይሄ ማለት ለእያንዳንዳችን አሁን በክህነት ደረጃ እንደሆነ ለሁሉም እንደዚህ የተሰጠው አይደለም። በማስተማር ደረጃም ሁሉ አስተማሪ አይደለም። በመምከር ደረጃም ሁሉ መካሪ አይደለም። በሰውነት ደረጃ ግን ሰው የተባለ ሁሉ የሰውነት ገንዘብ ተሰጥቶታል። ስለዚህ እነዚህን ገንዘቦቹን ጠብቆ ራሱን የእግዚአብሔር ቤተ መቅደስ አድርጎ በፍጽምና የበቃ ሰው ባለ 5 መክሊት ነው ማለት ነው። ይሄውም ወጥቶ ወርዶ ነግዶ 5 እንዳተረፈበት እነሱም ደግሞ በ5ቱ ዋሳቶቻቸው እግዚአብሔርን አክብረው ንጽሐ ጠባይ ሳያድፍባቸው አሊያም ደግሞ ንጽሐ ልቦና ላይ ደርሰው ልክ እንደ መጥምቆ ዮሐንስ አሊያም ደግሞ እንደ አባቶቻችን እንደ መነኮሳት እንደ አቡነ ገብረ መንፈስ ቅዱስ እንደ አቡነ ተክለ ሃይማኖት ንጽሐ ሕሊና ላይ ደርሰው ፍጹም ሆነው የሞቱትን ፍጹማን፣ ሁለተኛው ደግሞ ማዕከላውያንን በተሰጣቸው እየታገሉ ከዓለም ጋር እየታገሉ ከዲያብሎስ ከሰራዊቱ ጋር እየታገሉ ድል የነሱ ደግሞ እነዚህ ማዕከላውያን። አንደኛው ግን 1 መክሊት የተሰጠው የሚባለው ወጣንያን ናቸው። ብዙ ጊዜ 1 መክሊት ያለው ሰው ፈተናው ትዕቢት ነው። 1 መክሊት ያለው ሰው ፈተናው ትዝርት ነው፣ ስንፍናና ትዕቢት ነው። 1 መክሊት ያለውን የሚፈታተኑት ለዛ ነው። ወጥቶ ወርዶ ከመነገድ ይልቅ ለምን ቁጭ አድርጌለት አልጠብቅም የሚል ነገር ያ አገልጋይ ለጌታው የሰጠው መልስ የነበረው። ስለዚህ በተሰጡን ገንዘቦች እንዴት አድርገን እግዚአብሔርን እናከብራለን ነው። እንደውም በአንድ ቦታ አንድምታ ወንጌላችን ምን ይላል? ለምን 5 2 1 ሰጠ ቢሉ እግዚአብሔር አምላክ በምንችለው አቅም ያሰራናል፣ በምንችለው አቅምም ፈተና ይፈተነናል እንጂ በማንችለው አቅም
የሚፈትነን አይደለም። ስለዚህ ምክንያት 5 2 1 ሰጠ። ነገር ግን ዋጋው እኩል ነው። 5 የተሰጠው ቢያተርፍበት 1 እኩል ዋጋ፣ 2 የተሰጠው ቢያተርፍበት 1 እኩል ዋጋ። ይሄ ታሪክ በወንጌል በ3 ሰዓት በ6 ሰዓት በ9 ሰዓት እና በ11 ሰዓት ተቀጥረው እኩል 1 ዲናር የተከፈላቸውን ሰዎች ታሪክ ያስታውሳል። መልካ ኢየሱሳችን ላይ ዲናር ሃይማኖት ነሲዮሙ ያቶ ሰርከ በማለት የሚናገረው ይሄን ነው። በ11 ሰዓትም የገባው ቢሆን የሃይማኖትን ዲናር ወይም ገንዘብ ዋጋ አግኝቷልና በሃይማኖት የሚሰሩ ስራዎች በሙሉ ለበቁት የሚያበቁ እስከሆኑ ድረስ የትኛውም ሰው በየትኛውም ሰዓት ጀምሮ በየትኛውም ሰዓት ቢጨርስ የሚታየው ከጀመረበት ሰዓት ጀምሮ ምን አይነት ለሃይማኖቱ ልቡ ቀናይ ነው የሚለው ነው። ስለዚህ እግዚአብሔር ይሄን እንደሚያይ በእለቱ አስተምህሮ በደንብ እንመለከታለን ማለት ነው። ገብርኄር ከብዙ በጥቂቱ ይሄንን ይመስላል ማለት ነው።